ትሁት እንግዲህ አለምን አስመለጠቻት ማለት ነው። አለምን እንግዲህ ከቤት ውስጥ እንድትወጣ አደረገች። ቁልፍ ፈልጋ እንደምንም አቶ ገዙ ቤት ውስጥ ነበር የቆለፈባት። እንደምንም ብላ እንግዲህ ይኸው ከኋላዋ እየጎተተቻት፣ ከዛ በኋላ እግር ሰማች እየሮጡ አንደኛው ክፍል ቶሎ ዘጋችባት። አቶ ገዙም እንግዲህ ያዙ ይለቀቁኝ እያለ ነው። አሁን እስቲ ምን አባቱ እንደሚሆን አያለሁ። ግን የት ነው ያደረካት? አይመለከትሽም። አርፈሽ ስራሽን ስሪ ብዬሻለሁ። አንቺ ልጅ በማያገባሽ ነገር አትግቢ ብዬ የለ እንዴ አላት። ኦ ይቅርታ፣ ግን ሰው ሲጨነቅ ስለማለው ማነሽና ነው አንቺ? የራስሽ የሚያስጨንቅሽ በጣም ብዙ ነገር አለ። ለሰው ነገር አትጨነቂ፣ ስለ ራስሽ ብቻ አስቢ። ምንድን ነው የሚመጣብኝ ብለሽ። ስለዚህ በማይመለከትሽ አትግቢ ብዬሻለሁ ትሁት አላት። እሺ ይቅርታ ጋሼ፣ ያው አለ አይደለ አይመለከትሽም ብያለሁ። አሁን ከዛ ቤት የት ነው ሄደችው? አላውቅም ቤት እንደሄደች። አለምዬን እንግዲህ በር ስር ቆማ እያወራቻት ትሁት። አለምዬ ከዛ ክፍል ልጅሽ እንዳያዩሽ ወደዚህ ያመጡሽ አይደለ? ግን እመኚኝ ከልጅሽ ጋር የምትገናኝበት ቀን ቅርብ ነው። ይሄ ሰውየውም ደግሞ የእጁን ያገኛል። እሺ አይዞሽ አለቻት። ከዛ በኋላ እሺ እሺ ትሁት አመሰግናለሁ። አንቺ ግን ደህና ነሽ? አይደለሁም አለምዬ፣ አይደለሁም። በልጄ እያሰቃየኝ ይገኛል። ባልሽ እባክሽ ባልሽ አትበይኝ። ይሄ ጠላቴ ነው፣ ባሌ አይደለም ትሁት። አንድ ባል የሆነ ሰው እንዴት እንደዚህ ያደርጋል ብለሽ ታስቢያለሽ እንዴ? አሰቃየኝ እኮ አታይም? ከዛ መኝታ ክላስ ውስጥ እኮ እንዴት አድርጎ እንዳስወጣኝ ብታይ ታዝኝልኝ ነበረ። እውነቴን ነው የምልሽ ትሁቴ፣ እንደዚህ አይነት ሰው አይቼ አላቅም በእድሜ። ጨካኝ ነው ገዙ። አብሬው የኖርኩ ያክል እንኳ እየተሰማኝ አይደለም። በጣም በጣም ክፉ ሰው ነው አለች። ከዛ በኋላ አይዞሽ አለምዬ፣ ሁሉም ነገር ያልፋል። አንቺም ልጅሽን ታገኛለሽ፣ እኔም ደግሞ ከጭንቀት እገላገላለሁ። ሰውየው ልጄን ይተውልኛል አለቻት። ከዛ በኋላ እሺ ትሁት አንቺ አትጨነቂ፣ ራስሽን ጠብቂ፣ ብዙም አታልቅሽ፣ እሺ አይዞሽ፣ ጸሎት አድርጊ አለቻት። እሺ አለምዬ፣ አንቺም ራስሽ ጠብቂ። ምግብ እንኳን እንዳላመጣልሽ እኮ የት እንዳለሽ ስላላወቅኩ ነበረ፣ ግን አሁን ሰርቼ በበሩ ስራ አቀብልሻለሁ። እሺ አለቻት። አትጨነቂ፣ እኔ ከእንግዲህ ብሞትም ምንም አይመስለኝም፣ ምክንያቱም ልጄ በህይወት እንደዚህ አትሞችም አለምዬ፣ ከልጅሽ ጋር መገናኘት አለብሽ። ልጅሽ እኮ እንዴት እንደሚያሳዝን ብታዩ። አውቃለሁ ትሁት፣ ምን ላድርግ? እንዴት አባቴ ልሆን? ከዛ በኋላ ቤቲ ገዙን ጠራችውና ምን ለማድረግ አሰብክ? ሴትዮዋን መግደል አለ። ምን? አዎ መግደል። አይ ለምን እንደዛ ታደርጋለህ? እና ምን አማራጭ አለኝ? እና ምን ላድርግ? ለምን ትንሽ ብር ሰጥተናት ወደ ክፍለ ሀገር እንድትሄድ እናደርጋትም? እዛ ደግሞ ማንም አያውቃትም። ስለዚህ ወደ ክፍለ ሀገር እንድትሄድ እናደርጋለችው። ከዛ በኋላ ኧረ እባክሽ እዛ ሌላ ሰው ባያትስ ማን ያውቃታል? ማንም አያውቃትም። እንደዛም ጥሩ ሀሳብ ነው አሏ ተገዙ። እንግዲህ ናቴ ሳይደርስ ቶሎ ካሸሻት ነገር ተበላሸ። ቤቲም ያው ችግር ውስጥ ትገባለች። ግን እንግዲህ በሱ ቤት አሁን ማንም ሰው አላወቅም። አቶ ገዙ እየተንጎራደደ እንግዲህ ሰዓቱን 10 ጊዜ እያየ የት አባቷ ሄዳ ነው የት ገብታ ነው እያለ እንግዲህ ሚስቱ ላይ በጣም ተናዷል ማለት ነው። እሷም ደግሞ ያለምንም እንግዲህ በስካር መንፈስ ሁሉንም ነገር መናገር ስለፈለገች ብቻ ዛሬ መጠጣት አለብን አለችው። አንቺ የደላሽ ነሽ እናቴ፣ እኔ እንደዚህ ተጨንቄ ስለ መጠጣት ታወሪያለሽ እንዴ? ጤነኛ አይደለሽም እንዴ? እንግዲህ እውነታውን መስማት ከፈለግ እንጠጣ አለችው። ከዛ አብረን እንደር አለችው። ጌታ ሆይ፣ እሱ ግን በጣም ነው ያፈረው እንደዛ ስትለው። ግን ደግሞ ያው አማራጭ ስለሌለው እሷ በምትለው ነገር ሊስማማ ግድ ሆነበት ማለት ነው። ከዛም ትሁት እሺ ምንድን ነው ምን ላድርግ ትሁት? እሺ በላትና ሂድ አብረሃት ሂድ ናቲ፣ የእውነቴን ነው ትጠቀማለህ ከእሷ ጋር ከሆንክ። እውነታውን ልንገርህ፣ እሷ እዚህ ውስጥ የለበችበትም። ምክንያቱም ሰውየው ያዘዛትን ነገር ነው የምታደርገው እንጂ ህሊናዋ ፈቅዶላት አይደለም አለች አውቃ። አይ ትሁት አውቀሽ ነው አይደለም ናቲ፣ አሁን አንተ እናትህ እጅ ላይ እንደምትገባ አትጠራጠር። ግን ደግሞ ቤቲን በፍቅር መያዝ አለብህ። ምንም በል ምን ቤቲን ቅረባት፣ ከዛ በኋላ ቤቲን አውራት። ይሄ ቁጣ ቢልህንም ተወ። ከዛ በኋላ እመነኝ ታመሰግነኛለህ። ሁሉም ነገር ልክ ነው። ትሁት ለምን ዋሸሽኝ? ቆይ አንቺ እንኳን እንዴት ዋሸሽኝ? እነሱ እንኳን ምንም አይነት እዝነትና ምህረት የሌላቸው ሰዎች ናቸው። አንቺ ለምን ዋሸሽኝ አላት። ከዛ በኋላ አላውቅም፣ ግን በቃ ታስጨንቀኝ ናቲ፣
ግን አንድ ነገር የምለው ተስፋ እንዳለ አውቃለሁ። ቆይ እናቴ ያለች አላውቅም አልኩ እኮ ይሄንን መናገር አልችልም። እኔ አጣብቅኝ። እሺ ያንቺን ነገር ንገሪኝ። ምንድን ነው የሆንሽው? ምንም የኔ ነገር ለሰው ቢናገሩት ምንም ትርፍ የሌለው ነገር ነው። ስለዚህ እባክሽ ህመምሽን ልጋራና ንገሪኝ። በፍጹም አልናገርም ናቲ። አሁን አንተ ስለ ራስ እናት ብቻ አስብ። ተው የኔን እወጣዋለሁ እንደምወጣው አለችው። አንቺማ ጤነኛ አይደለሽም። ጥሏት ሄደ። ከዛ በኋላ እሷም ደግሞ አምላኬ ሆይ እኔንም ከጭንቀት ገላግለኝ፣ ይህንንም ልጅ ከእናቱ ጋር አገናኘው ብላ እንግዲህ እሷም ወደ እህቷ ደወለች። ትሁት ለምንድን ነው የማትመጪው? በዚሁ ከቆየሽ እኮ ልጅሽም ትረሳሻለች አለቻት። አይ አንቺ እህቴ ያለሁበትን መቼ ታውቂና? ምንድን ነው ደህና አይደለሽም እንዴ? አዎ ደህና አይደለሁም፣ ግን ልጄ ወደ ውጭ እንድትወጣ ትፍቀጂላት እባክሽን፣ እባክሽ። ምንድን ነው ደግሞ የተፈጠረ ነገር አለ እንዴ? የለም ግን አይታወቅም ምን እንደሚፈጠር እህቴ እባክሽን ልጄን አደራ አለቻት። እሺ አታስቢ፣ ግን ለመምጣት ሞክሪ፣ ልጅሽንም ለማየት ሞክሪ ነይና አለቻት። እሱን እመጣለሁ፣ መቼ ቢሆንልኝ እኮ ዛሬውኑ ተነስቼ ብመጣ ደስ ባለኝ ነበረ፣ ግን ነገሮች ታውቂያለሽ እኔ እንደማስባቸው አይሆኑልኝም። ለማንኛውም ልጄን አደራ አለችና ስልኩን ዘጋቸው። ቤቲ መጣችና ስሚ አሁንም ስለ ልጅሽ የጠየቅን እና ስለማን ይመስልሻል ቤቲ? ከሷ የበለጠ ምን የሚያስጨንቀኝ አለ ይመስልሻል? እዚች ምድር ላይ የምኖረው እኮ ለሷ ነው። ስለዚህ ለሷ አለመጨነቅ አልችልም። ግን ለናቲ ለምን ደበቅሽው? አሁን እኔ ለናቲ ነገርኩት አልነገርኩት ለሱ ምንም የሚጠቅመው ነገር የለ እንዴ? ተወጆ የለም እንዴ? ቆይ ናቲን ተወጆዋለሽ እንዴ? በጣም በጣም እወደዋለሁ። ግን እኔ ደግሞ ለእኔ ያልተፈጠረ ሰው ነው። ስለዚህ አንቺ ደግሞ ናቲን እንድትቀርቢው እፈልጋለሁ። አንቺ አውቃለሁ ጥሩ ልብ አለሽ፣ ጥሩ ሰው ነሽ። ማነሽ ትሁት? እኔ እኮ እንደምታስቢኝ ክፉ ሰው አይደለሁም። ግን ምን ላድርግ? እንደዚህ እንደሆነ ያደረገኝ ነገሮች አስገድደውኝ ነው። አሁን እሱን እንተወውና አንቺ ወደ ናቲ ቅረቢ። የምሬ ነው። ለእኔ ልትሰጪኝ ነው እንደ ናቲ? አዎ እኔ ለሱ ያልተፈጠርኩ ሰው ነኝ። ስለዚህ እባክሽን ቤቲ ናቲን የራስሽ አድርጊ እንደምንም ብለሽ አለቻት። እሺ ጥሩ ብላ ጥላት ሄደች። እንግዲህ ከናቲ ጋር አወሩ። የምነግረን ነገር አለ ብላ ከቤት ይዛ ወጥታ እንግዲህ ሄደው ሞቅ ካላት በኋላ ሁሉንም ነገር ነገረችው። አቶ ገዙ ደግሞ የት ነው ያለችው ሚስቴ ሲላት፣ እኔ ምን አውቃለሁ ታዲያ፣ እኔ የዚህም ቤት ሚስጥር እኮ እንዳትናገሪ ተብያለሁ አይደል እንዴ? አሀ ለዛ ነዋ ሚስጥር ጠብቀሽ ለናቲ የእናቱን መኖር ነገርሽው። እሱ ያለፈ ነገር ነው። ከዚህ በኋላ ግን ምንም እንዳልናገር ቃል ገብቻለሁ። ቆይ ከናቲ ጋር ነው? አላቅም አልኩ እኮ ከናቲ ጋር ሄደች፣ ብቻዋን ሄደች። ምንም የማውቀው ነገር የለም ጋሼ ተውኝ በቃ። ከዚህ የበለጠ ጭንቀት አልችልም። በማያገባኝ ነገር እንድገባበት አታስጨንቀኝ አለችው። ከዛ ሀይ ቤቲ ዛሬ ከናቲ ጋራ ነው የሄድሽው? እሰራልሻለሁ። እኔ ገዙ አይደለሁ፣ እውነቴን ነው የምልሽ። እሱም ደግሞ መጣና ናቲ ቤት አለህ አይደለ? መኖሪያ ቤት? አዎ የተከራየሁት ቤት አለኝ እስከምገዛ ድረስ። በቃ አንዳንድ ጊዜ መተህ እኛን ማየት ትችላለህ፣ ግን እዚህ መምጣት ለቤቲ ጥሩ እንትን አልሰጣትም እና ቤቲ እየከፋት ነው። አረ ከፋት እንዴ? ኦ በቃ እንደዛ ከሆነማ እንደዛ አልመጣም። እሺ አሁን እኔ ከአንተ የምፈልገው አንድ ነገር አለ። ምን ነበረ? የእናቴን ንብረት አንድም ሳታስቀር እንድትሰጠኝ እፈልጋለሁ። ታሾፋለህ እንደ አንተ ደግሞ ምንድነው ብታሾፈው? አየሾፍኩ አይደለም መስሎህ ነው እንጂ። ለማንኛውም የእናቴን ነገር እፈልጋለሁ ሲለው አቅለሸለሸኝ ሊያስታውቀኝ ነው ብሎ ጥሎት ወጣ እላችኋለሁ። እንግዲህ ትሁትን መጣችና ቁጫለች። ምን አለክ ስትለው ምን ይለኛል? ምን እሱ ጥሩ መልስ ይመልሳል ብለሽ ነው እንዴ? በፍጹም እኮ ከሱ ጥሩ መልስ መጠበቅ